رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين وبعد የተከበሩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት፣ የተከበሩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዝዳንት፣ የተከበራችሁ የዑለማዎች ስራ አስፈጻሚ ኮሚቴ አባላትና ሰብሳቢ፣ የተከበራችሁ የሙፍቲዎች አባላት፣ የተከበራችሁ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስራ አስፈጻሚ ኮሚቴ አባላት፣ የተከበራችሁ የሚዲያ ባለቤቶች፣ እንዲሁም የተከበራችሁ በዚህ መስኮት የምትመለከቱን መላው ዜጎቻችን ሙስሊሞች፣ በሀገር ውስጥ የምትገኙ ከሀገር ውጭ የምትመለከቱን በያላችሁበት የአላህ ሰላምታ እንዲደርሳችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ወንድሞቻችን፣ ዜጎቻችን፣ ዛሬም እንደ ወትሮው ከእናንተ ጋር ማገናኛት የፈለግነው እጅግ በጣም የምንወደውና የምንተገብረው እውቀታችን የምንቀስምበት አጥተን የነበረውና በዚሁ በቀና መንግስታችን በለውጥ መንግስታችን ያገኘነው እድል በቁጭት ለመከታተልና ለመጠቀም ለመተግበር እየተገን ባለንበት እንቅፋቶች በየጊዜ ሲፈራረቁብን የነበሩና በትዕግስት በመቻቻል በሚለው መቻቻል የምትለዋን ቃል ትተን ነበረ። በዚህ በለውጡ መንግስት መቻቻል ማለት ትርጉሙ ለእናንተ መተርጎም አያስፈልግም። አንዱ ሸካሚና አንዱ ተሸካሚ ማለት ነው። ያ የለም። ወቅቱ የእኩልነትና የሙሉ መብት መጠቀም ስለሆነ ነው። ሆኖም ግን በትምህርት ሚኒስቴር በኩል የሚመጣብንን በመቻቻል ነው እኛ ያሳለፍነው። በመቻል ነው ያሳለፍነው። እኛ እንደ ሙስሊም እንደ ኢትዮጵያ ሙስሊሞች የት እንደነበርንና ከየት እንደመጣን ምን ስንባል እንደነበርን ሁሉ ሁላችንም ወደ ኋላ ስንመለከት እናስታውሳለን። ያለፉትን ቁስሎች እንድነካኩ አንፈልግም። ያለፉትን ቁስሎች እንዲያስታውሱንም አንፈልግም። ምክንያቱም የለውጡ መንግስት መድኃኒቱን ሕክምናውን ይዞ መጥቶልናልና በክቡር ጠቅላይ ሚኒስትራችን የሚመራ መንግስት መድኃኒቱን ይዞ ስለመጣልንና መብቶቻችን ቀን በቀን እየተጠቀምንበትና እየተከበርንበት ባለንበት ወቅት በተወሰኑት ሚኒስትሮች በተወሰኑት ሌላውን ከንሳልነካ በትምህርት ሚኒስቴር እየተደረገብን ያለን ከትምህርት ገበታ እንድንባረር ተባረናልን፣ ተፈንቅለናል። ሴት ልጆቻችን
ለወደፊት ሀገር ትመራለች ብለን የምንጠብቃቸው ጥሩ ውጤት ያመጡ ሁሉ ከፈተና ገበታ ተባራለች፣ ተፈናቅላለች። ከትምህርት ገበታ መፈናቀል ብቻ ሳይሆን መብታቸው ተረግጦ በአንዳንድ እስላም ጠል አስተማሪዎች ሻሻቸው ከራሳቸው ከጭንቅላታቸው ተነጥቆ በጫማ ተጠርጓል፣ በጫማ ተረግጧል። እያየን እያወቅን መቻል የምችለውን ይዘን መቻቻል የምንለው ሌላ ቦታ ቀርቶ እዚች ላይ ችለን ዘመናትን አሳልፈናል። ሰላት ቦታቸው ላይ የከብት አዛባታ ሰብስቦ ተጥሎባቸዋል። እያየን ለመቻል አሳልፈናል። ሁሌ ከትምህርት ገበታቸው ሴት ልጆቻችን ሸሪዓቸው ባስገደዳቸው ሂጃብ ምክንያት ከትምህርት ገበታቸው ሲፈናቀሉ እያየን እየሰማን አቤቱታ እየጎረፈ ህዝቡ እያለቀሰ ብቸኛ ተቋማችን ነውና አቤት እያሉ ጆሮ ዳባ ሆነን እስኪ ሰላም ይበልጣል፣ በዚህ በተለይ በቀና መንግስታችን ላይ አጀንዳ በፍጹም መፍጠር አንፈልግም፣ እንድፈጠርም አንፈልግም። ብዙ ደስታዎች፣ ብዙ ለውጦች፣ ብዙ እድገቶች እያየን ነው። እናግዝ በሚል ሌሎች በፈጠሩት ምክንያት መንግስታችን ላይ አጀንዳ ላለመፍጠር ችለን ዛሬ ደርሰናል። የኛ ትዕግስት ሄዶ አሁን የሸሪዓ አልባሶቻችን እንድናወልቅ በይፋ በአደባባይ ታውጆብናል። በዚህ ምክንያት ደግሞ ከትምህርት ገበታ ሙስሊሙ ህብረተሰብ ድሮ በአጼዎች በተለመደ መልክ እንዲፈናቀል ቋንቋውን አዙሮ አፉን አዙሮ መጥቶብናል። ድሮ ታችኛው ሰርተፊኬት ለመቀበል እንኳን ስም እንዲቀየር ይገደዳል። ሁላችሁም ታውቃላችሁ። አውያ ፍቅርና እኩልነት መጥተዋል በምንልበት ሰዓት አፉን ቀይሮ ማንኛውም ሴት ሙስሊም ሂጃቧን ለብሳ፣ ሂጃብ ስንል በነገራችን ላይ ንቃብና ሂጃብ ብሎ የሚለዩ ሰዎች አሉ። ማን ነው የለየላቸው? የቆኛ ድርሻ ነው። ይሄ ሂጃብ ነው፣ ይሄ ንቃብ ነው። ሂጃብ ይፈቀዳል፣ ንቃብ አይፈቀድም። ማን ነው የለየላቸው? ባለሙያ አለ። የትኛው ሸሪዓ ፍርድ ቤት ነው? የትኛው ደግሞ መጅልስ ነው ንቃብና ሂጃብ ለይተው የሰጣቸው? ከየት እንደሚያመጡ አናውቅም። የራሱ ጣልቃ ገብነት ነው። ሂጃብ ፈቅደናል፣ ንቃብ አንፈቅድም። ሂጃብና ንቃብ ምንድን ነው ትርጉሙ? ሂጃብ የምንለው እኮ አጠቃላይ ሁለመናውን የሚሰትር ማለት ነው እንደ ሸሪዓ አባባል። በዚህ ምክንያት ዛሬም አፉን ቀይሮ የመጣብንን ከምንወደውና ከምናከብረው ትምህርት ቤታችን በዚህ ምክንያት ሴት ልጆቻችን እንዲገለሉ መፍቀዱ ይበቃል ብለን ዛሬ ወደዚህ ብቅ ብለናል። ምክንያቱም እርግጠኛ ነኝ መንግስታችን ሙሉ ለሙሉ መብታችን አክብሮ አስከብሮልን ባለንበት ሰዓት በአንድ ሴክተር በሁለት ሴክተር የሚደርስብንን ግፍና ጭቆና በፍጹም የማንቀበል መሆኑን
በዚህ አጋጣሚ ለመላው ኢትዮጵያ ሙስሊም ህብረተሰብ ሊያረጋግጥላችሁ ወዳለሁ። ይህንን ስንል ትምህርት ሚኒስቴር በገዛ ትምህርት ቤታችን በገዛ ገንዘባችን የሰራነውን ቤት የግል ቤት አድርጎ እንደፈለገ የሚጫወትበት አጋጣሚ አንፈቅደውም። ይህንን ስንል ትምህርት ቤታችን የተከበረ፣ ፖሊሲዎች የተከበሩ፣ የትምህርት ፖሊሲ ሙሉ ለሙሉ ስንቀበል ከሸቃችን ጋር የማይሄዱትን የሚቃረኑትን በፍጹም የማንቀበልና ለማስተካከል የምንታገል መሆኑን እየገለጽን ትምህርት ሚኒስቴሩም ይህንን አውቆ ከዚህ በፊት የነበሩት የትምህርት ፖሊሲዎች የተቀየሩ መዓት እያሉ እውነትም ሂጃብን ወይም ንቃብን የሚከለክል ፖሊሲ ካለ ማስቀየር ለምን ተሳነው? ለምን ሌሎቹን አስቀይረዋልና። ይሄ ሌላ መልእክት ያለው ስለሆነ እኛ ኢትዮጵያ ሙስሊሞች ፍጹም ሰላም ወዳጆች፣ ፍጹም ሰላም አክባሪዎች፣ ፍጹም ደግሞ የመንግስታችን ዓላማ ተቀባዮች መሆናችን እየታወቀ በተለይ በዚህ ሰዓት ይሄ አጀንዳ መነሳቱ ለምን እንደተፈለገ መንግስታችን ወደ ምርጫ ፊቱን መልሶ እያስተባበረ ባለበት ይሄ አጀንዳ ሆኖ እንድነሳ ለምን እንደተፈለገ ራሱ አናውቅ። ምርጫችን ለወደፊት በሰላም በፍቅር በክብር ያለ ጫጫታ እንዲያልቅ ስለምንፈልግ ማንኛውም አጀንዳ ከምርጫችን ጋራ ማለት ምርጫችን ስንል ኢትዮጵያ ብሔራዊ ምርጫ ማለታችን ነውና ልክ ኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ሰላማዊና ፍትሃዊ የሆነ መልኩ ምርጫውን እንደጨረሰ ሁሉ የመንግስታችንም ከዛ በበለጠ መልኩ በሰላማዊ መልክ እንዲያልቅ ስለምንፈልግ ማንኛውም አጀንዳ እዚህ መሃል ስለማንፈልግ ትምህርት ሚኒስቴር ከዚች ሰዓት ጀምሮ ልጆቻችን በሰላም ትምህርት ቤታቸው ገብቶ ተምሮ እንዲወጡ ያስተላለፈውን መልእክት እንዲመክን በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም ለመጠየቅ ወዳለሁ። ይህንን እስከ መጨረሻ ተከታትሎ የሚያስጨርሱ 17 አባላት ያሉበት ግብረ ኃይል ወይም ኮሚቴ ከሁሉም ባለድርሻዎች የተወጣጡ የተዋቀሩ መሆኑን በዚህ አጋጣሚ ልገልጽ ወዳለሁ። ይህንን ተከትሎ ማንኛውም ሕገ መንግስታችን ተከትሎ ከዛ ውጪ የሙስሊምን መብት ጋፋለሁ ብሎ የሚያሻጥር ካለ አሻጥርነቱን የማንቀበል መሆኑን ደጋግሜ ለመግለጽ ወዳለሁ። አመሰግናለሁ። ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን ሰላቱ ሰላም ዐላ ረሱሊላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በወቅታዊ ጉዳዮች ላይ የተሰጠ መግለጫ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በጠቅላይ ምክር ቤቱ ማቋቋሚያ አዋጅ ቁጥር 1207/2012 እና በሕገ መጅሊስ 2015 በሰጠው ስልጣን መሰረት ማንኛውም የመንግስት አካል የሚወስናቸው ውሳኔዎችና የሚፈጽማቸው ተግባራት የህዝበ ሙስሊሙን ሃይማኖታዊ መብት የሚጋፉ ወይም የሚጣረሱ መሆናቸውን ሲያረጋግጥ የእርምት ወይም ማስተካከያ እንዲያደርግ የማድረግ ሙሉ ኃላፊነት ተሰጥቶታል። በዚሁ መሰረት የህዝብ
የብዝሃ ሃይማኖት ባለቤት የሆነችው ሀገራችን ኢትዮጵያ በልዩነት ውስጥ ያለ መከባበርና መደጋገፍ ተምሳሌት እንደሆነች እና ይህም ልዩ ውበቷ መሆኑ ይታወቃል። እንደ መንግስት ይህንን እሴት በመጠበቅና የህዝበ ሙስሊሙ ለረጅም ጊዜ ሲጠይቃቸውና ሲታገላቸው የነበሩ ጥያቄዎች እየተመለሱ መሆኑን እናምናለን። ቀሪ ያልተመለሱ ጥያቄዎች እንዳሉና እነዚህም በአላህ ፍቃድ ወደፊት እንደሚመለሱ ተስፋም እናደርጋለን። በተጨማሪም በመንግስት በኩል ከመቼውም ጊዜ በላቀ ሁኔታ ከህዝበ ሙስሊሙ መሪ ተቋም ጋር ተግባብቶና ተናቦ አመርቂ ስራዎችን እየሰራን እንገኛለን። ለዚህም ለክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ እና ለመንግስታቸው እንደተለመደ ሁሉ ከልብ የመነጨ ምስጋናችንን እናቀርባለን። ነገር ግን በተለያዩ ጊዜያት በትምህርት ሚኒስቴር በኩል የሚወሰዱ እርምጃዎችና እየተወሰዱ ያሉ አቋሞች የህዝበ ሙስሊሙ መብት በእጅጉ የሚጋፉ ሆኖ አግኝተናቸዋል። እነዚህ ድርጊቶች ከጊዜ ወደ ጊዜ ይሻሻላሉ፣ ከመሪ ተቋሙም ጋር በውይይት ይፈታሉ በሚል በትዕግስት ብንጠባበቅም በተለያዩ ጊዜያት በክቡር የትምህርት ሚኒስትሩ በኩል እየተወሰዱ ያሉ የተናጠለ እርምጃዎችና የተያዙ አቋሞች የህዝበ ሙስሊሙን መብት በእጅጉ የሚጥሱና በተጨባጭ ከኢፌዴሪ መንግስት አቋም የተለየ ሆኖ አግኝተነዋል። እነዚህ አንደኛ፣ የሙስሊም ሴት ተማሪዎች የእምነት አለባበስ ወይም ሂጃብ ለብሶ የመማር መብት በተመለከተ ከኢፌዴሪ ህገ መንግስት ጀምሮ በሀገሪቱ ውስጥ ያሉ የተለያዩ ህጎች ብንመለከት ሙስሊም ሴት ተማሪዎች ሃይማኖታቸው ግዴታ ያደረገባቸው ልብስ ለብሰው ትምህርት እንዳይማሩ የሚከለክል ህግ የለም። ቢኖር እንኳን በህገ መንግስቱ አንቀጽ 27 የተደነገገው የሃይማኖት የእምነትና የአመለካከት ነፃነት መብት ጋር የሚጋጭ በመሆኑ እና የህገ መንግስቱ አንቀጽ 9 ንዑስ አንቀጽ 1 መሰረት የማንኛውም የመንግስት አካል ወይም ባለስልጣን ውሳኔ ከህገ መንግስቱ ጋር የሚጋጭ ከሆነ ተፈጻሚነት አይኖረውም ይላል። በመሆኑም ሙስሊም ሴት ተማሪዎች ሃይማኖታቸው ግዴታ ያደረገባቸውን ልብስ ለብሰው መማር አይችሉም የሚል የባለስልጣን የግል ውሳኔ ከህገ መንግስቱ ጋር በቀጥታ የሚጣረስ በመሆኑ ተፈጻሚነት ሊኖረው አይገባም። ነገር ግን ህገ መንግስቱ በዚህ ልክ ግልጽ ሆኖ እያለ የትምህርት ሚኒስቴር እንደ ተቋምና ሚኒስትሩ በተለያየ ጊዜ በሚያደርጓቸው ንግግሮችና በሚሰጧቸው ማብራሪያዎች ሙስሊም ሴት ተማሪዎች ሃይማኖታቸው ግዴታ ያደረገባቸውን ሂጃብ የተሳሳተ ትርጉም ሲሰጡና ለብሰው መማር አይችሉም የሚል አንድምታ ያለው ንግግር ሲያደርጉ ይስተዋላል። ይህ ፈጽሞ ተቀባይነት የሌለው ህዝበ ሙስሊሙ እና የህዝበ ሙስሊሙ መሪ ተቋምን እያሳዘነ ያለ ጉዳይ ነው። ትምህርት ሚኒስቴር ወቅቱን የሚመጥኑ የተለያዩ ትምህርት ጥራት ሊያመጡ የሚችሉ ጉዳዮች ላይ ማተኮር በሚጠበቅበት በዚህ ወሳኝ ወቅት በየጊዜው የሙስሊም ሴት ተማሪዎች ሂጃብ ጉዳይ ለምን አጀንዳ እንዲሆን እንደፈለገ እና የተፈለገ ውጤት ምን እንደሆነ መገመት አይሳልም። ሙስሊም ሴት ተማሪዎች የሌላውን መብት ሳይነኩና በትምህርት ቤት ውስጥ ሊከሰቱ የሚችሉ የቅድመ ጥንቃቄ የደህንነት ጉዳዮች በሌሎች አማራጮች መከላከል እየተቻለ ሃይማኖታቸው ግዴታ ያደረገባቸውን ልብስ ለብሰው እንዳይማሩ መከልከሉ ህጋዊ ያልሆነና በምንም አመክንዮ ተቀባይነት ያለው አይደለም። በዚህ ረገድ ሚኒስትሩን ጨምሮ አንዳንድ አካላት የኢፌዴሪ ህገ መንግስት አንቀጽ 11 እና አንቀጽ 90 ንዑስ አንቀጽ 2 የሚረዱበት መንገድ ከድንጋጌዎቹ አውድ ውጪ እና ከህገ መንግስቱ አጽዳቂ ጉባኤ አባላት ሀሳብና ፍላጎት ውጭ በመሆኑ ተቀባይነት ያለው አይደለም። በመሆኑም የትምህርት ሚኒስቴር የሙስሊም ሴት ተማሪዎች አለባበስ በተመለከተ እየወሰደ ያለው እርምጃ እና የያዘው አቋም ከህዝበ ሙስሊሙ መሪ ተቋም ውይይት ያልተደረገበትና መግባባት ላይ ያልተደረሰበት በመሆኑ በእኛ በኩል አጥብቀን እንቃወመዋለን። ከዚህ ጋር በተያያዘ የትምህርት ሚኒስትሩ በ2/3 ወር 2018 በአዳማ ከተማ በተካሄደው አገራዊ የትምህርት ጉባኤ ላይ በሂጃብም ሆነ በሰላት ጉዳይ ከመጅሊስ ኃላፊዎች ጋር መግባባት ላይ ተደርሷል በሚል ያስተላለፉት ንግግር
ከእውነት የራቀ እና እንደ መጅሊስ ከሚኒስትሩ ጋር የተግባባንበት ምንም አይነት ነገር እንደሌለ እየገለጽን በሚኒስትሩ በኩል ተቋማችን በሚመለከት ለተሰራጨው ሐሰተኛ መረጃ በግልጽ ማስተካከያ እንዲደረግ በጥብቅ እናሳስባለን። ሁለተኛ፣ በአማራ ክልል ሙስሊም ተማሪዎች ግዕዝ በግዳጅ እንዲማሩ በትምህርት ቢሮ በኩል የተወሰነው ውሳኔ በተመለከተ የአማራ ክልል ትምህርት ቢሮ በክልሉ ውስጥ በሚገኙ ሁሉም የአንደኛ ደረጃ ትምህርት ቤቶች ከወላጆችና ከሕዝበ ሙስሊሙ መሪ ተቋም መጅሊስ ጋር ውይይት ሳይደረግበት ሙስሊም ተማሪዎች ያለ ፍላጎታቸው በግዳጅ ግዕዝ እንዲማሩ የወሰነው ውሳኔ መላው የክልሉ ሕዝበ ሙስሊም እና በተለያየ እርከን ያሉ የክልሉ መጅሊስ ተቃውመውታል። ስለሆነም እንደ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም የክልሉ ሕዝበ ሙስሊም እና መሪ ተቋሙ ያልተቀበለው ምክክር ያልተደረገበት እና ሕፃናትን በግዳጅ ለማስተማር ሊያደርግ የሚችል ሕግ መሰረት በሌለበት ግዕዝን በግዳጅ ለማስተማር ያሳለፈው ውሳኔ ክልሉ ያለበትን ውስብስብ ችግር በበለጠ የሚያባብስ እና ውጤቱም እጅግ በጣም አደገኛ ሊሆን የሚችል በመሆኑ እንደ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም ውሳኔውን የምንቃወመው ሲሆን የክልሉ ትምህርት ቢሮውን ውሳኔውን በድጋሚ ሊያጤነውና የእርምት እርምጃ ሊወስድ እንጠይቃለን። የክልሉ ትምህርት ቢሮ ውሳኔ ከአገራዊ የትምህርት ፖሊሲውና ከአጠቃላይ የትምህርት አዋጁ ቁጥር 1368/2016 አንቀጽ 28 እና አንቀጽ 29 ጋር የሚጋጭ በመሆኑና ይህንን የማስቆም ሙሉ ኃላፊነትና ጉዳዩን በቀጥታ የሚመለከተው የትምህርት ሚኒስቴር በመሆኑ ትምህርት ሚኒስቴር በጉዳዩ ላይ ጣልቃ በመግባት ጉዳዩን እንዲያስቆመውና በሕግ የተጣለበትን ኃላፊነት እንዲወጣ እናሳስባለን። ሶስተኛ፣ የትግራይ ክልል ሙስሊም ተማሪዎች የእምነት አለባበስ ጉዳይ በተመለከተ በትግራይ ክልል ያሉ ሴት ተማሪዎች በፌዴራሉም ሆነ በክልሉ ሕገ መንግስት እንዲሁም በሌሎች የአገሪቱ ሕጎች የተፈቀደላቸውን የእምነት አለባበስ ለብሰው የመማር መብታቸው ተጥሶ ላለፉት 2 ዓመታት ከትምህርት ገበታ ውጪ ሆኗል። ይህ ሁሉ ሲሆን ጉዳዩ በቀጥታ የሚመለከተው የትምህርት ሚኒስቴር ተማሪዎቹ ወደ ትምህርታቸው እንዲመለሱ ምንም አይነት ጥረት አላደረገም። ይልቁንም የክልሉ መጅሊስ የተማሪዎቹ ሕገ መንግስታዊ መብታቸውን ለማስከበር በፍርድ ቤት ክስ አቅርበው ጉዳዩ እስከ ክልሉ ጠቅላይ ፍርድ ቤት ድረስ ደርሶ ፍርድ ቤቶቹ የተማሪዎቹ ሂጃብ ለብሰው የመማር መብት እንዳላቸው ውሳኔ ቢሰጡም የክልሉ መንግስት በፍርድ ቤቱ ውሳኔ ለመፈጸም አሻፈረኝ ብሎ ተማሪዎቹ እስካሁን ወደ ትምህርታቸው አልተመለሱ። በመሆኑም የክልሉ መንግስት በፍርድ ቤቶቹ ውሳኔ መሰረት ሙስሊም ተማሪዎች ሃይማኖታቸው ግዴታ ያደረገባቸውን ሂጃብ ለብሰው እንዲማሩ እንዲያደርግና የፍርድ ቤቶቹ ውሳኔ እንዲፈጸም እየጠየቅን የትምህርት ሚኒስቴርም ጉዳዩ በቀጥታ የሚመለከተው በመሆኑ በጉዳዩ ላይ ጣልቃ በመግባት ተማሪዎቹ ወደ ትምህርታቸው እንዲመለሱ እንዲያደርግና በሕግ የተጣለበትን ኃላፊነት እንዲወጣ እናሳስባለን። በአጠቃላይ ከላይ የጠቀስናቸው የሙስሊም ተማሪዎች አሳሳቢ ጉዳይ እንደ መንግስት በዋናነት የትምህርት ሚኒስቴር በራሱ ከችግሩ እንዲላቀቅና ችግሩን ከስሩ እንዲፈታው እየጠየቅን የሴቶችና ማህበራዊ ጉዳይ ሚኒስቴርም ጉዳዩ በቀጥታ የሚመለከተው በመሆኑ በሕግ የተጣለበትን ኃላፊነት እንዲወጣ እናሳስባለን። ሌሎች የሚመለከታችሁ መንግስታዊ ሆነ መንግስታዊ ያልሆኑ ድርጅቶችም ጉዳዩ የሚመለከታችሁ በመሆኑ በዚሁ አጋጣሚ ጉዳዩን በልዩ ትኩረት እንድታዩትና የሰላም መደፍረስ እንዳያስከትል እናሳውቃለን። በመጨረሻም እንደ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጉዳዮቹን በቅርበት እየተከታተልናቸው የምንገኝ ሲሆን ከላይ ጠቀስናቸው ችግሮችን ጨምሮ ሌሎች የህዝበ ሙስሊሙ የሚመለከቱ ችግሮች ከስር መሰረታቸውን ለመፍታት እና ዘላቂ መፍትሄ ለማምጣት ይረዳ ዘንድ በዛሬው ዕለት ከተለያዩ ባለድርሻ አካላት ማለትም ከዑለማ፣ ከህግ ምሁራን፣ ከማህበረሰብ፣ ከሴቶችና ወጣቶችና ከሚዲያ ባለሙያዎች የተውጣጣ ኮሚቴ በማዋቀር ወደ ስራ እንዲገባ ያደረገን መሆኑን እናሳውቃለን። ህዳር 9 2018 አዲስ አበባ ኢትዮጵያ።